ይህ አዋዜ ልዩ ሰበር ነው። ነገሮች በፍጥነት እየተለዋወጡ ትራምፕም ጦርነቱን እየመረጡ ነው። እነሆ ዛሬ ምሽትም በኢራን ላይ የዛሬ ሌሊቱን አይነት እጅግ ከባድ ድብደባ እንደሚያካሂዱ ብሎም ጠቅላላ የኢራን የነዳጅም ሆነ የጋዝ ሽያጭ 90% የሚካሄድበት ካርግ ደሴትን በጦር ኃይላቸው ቁጥጥር ስር ለመዋል ዛቱ። ይህ በእንዲህ እንዳለ ኢራን ለቀጣይ ማንኛውንም የአሜሪካ ጥቃት በበለጠ ከባድ ምላሽ እንደምትበቀለው አንድ ከፍተኛ የኢራን ባለሥልጣን ለሲኤንኤን ገለጹ። የተፋፋመውን የሁለቱን ወገኖች ፍልሚያ ለማርገብ በትናንትናው ዕለት የትራምፕን ዛቻ ተከትሎ ሲበር ኢራን የገባው የኳታር ልዑካን ቡድን ከኢራን አቻዎቹ ጋር አስቸኳይ ውይይት ካካሄደ በኋላ ወደ አገሩ ለመመለስ ከቴህራን መነሳቱ ታውቋል። የሁለቱ ወገኖች ውይይት የተደረገው ዛሬ ጠዋት ነበረ። ምን እንደተወያዩና ምን ላይ እንደደረሱ አይታወቅም። ኢራን ነዳጁን ለውጭ ገበያ የምታቀርብበት ካርግ ደሴት አሜሪካ በወታደራዊ ቁጥጥር ስር ልታውለው ብትፈልግ በሚል እንዴት መከላከል እንደምትችል ለወራት ስትዘጋጅ መቆየቷን ለሲኤንኤን መግለጹ አይዘነጋም። ባለፈው መጋቢት ወር አሜሪካ ደሴቷ ላይ ጥቃት ከሰነዘረች በሚል ኢራን ደሴቷ ላይ የተለያዩ ወጥመዶችን የጣለች ሲሆን ተጨማሪ ወታደሮችና የአየር መከላከያዎችን ወደ ደሴቷ አስገብታለች። ኢራን በደሴቲቱ ላይ ባካሄደችው የመከላከያ ግንባታ ተጨማሪ ከትከሻ ላይ የሚተኮሱ የአውሮፕላን መቃወሚያዎች፣ ከመሬት ወደ ሰማይ የሚወነጨፉ በምህጻረ ቃል ማንፓድ የሚባሉ ኢላማ አይሲቴ ሚሳይሎችን መጥመዷን ምንጮች ለሲኤንኤን ነግረዋል። በተጨማሪም የአሜሪካ ጦር ደሴቲቱን መያዝ ቢያስፈልገው ከውሃ ወደ ደሴቲቱ ላይ ለመውጣት መጀመሪያ ሊረግጠው በሚችለው የዳርቻ መሬቶች ዙሪያ ላይም ኢራን ፈንጆች መጥመዷ ታውቋል። በ5.9 ሚሊዮን ብር ሙሉ ክፍያ ባለ ሁለት መኝታ የቦሌ ጉረቤት በሆነችው ጃክሮስ ላይ ኮምፓውንድ አፓርትመንት ቤቶችን ከሸዋሪ ሊስቴት 25% ቅናሽ የተደረገላቸውን ቤቶች በካሬ በ63 ሺህ ብር ብቻ። ድርጅታችን ሸዋሪ ሊስቴት የሸዋ ሾፒንግ ሴንተር እህት ኩባንያ ሲሆን ባለፉት 2 ዓመታት ከ100 በላይ ቤቶችን አስረክበናል። አሁን ደግሞ ከ10% ቅድመ ክፍያ ጀምሮ ለሚከፍሉ በካሬ በ83 ሺህ ብር ብቻ ባለ ሁለት መኝታ በ790 ሺህ ብር ቅድመ ክፍያ ብቻና በ7.9 ሚሊዮን ሙሉ ክፍያ ባለ 3 መኝታ በ1.1 ሚሊዮን ቅድመ ክፍያና በ11 ሚሊዮን ሙሉ ክፍያ ይግዙ። ይህ ቤት ዋጋ ለ10 ቤቶች ብቻ ስለሆነ ይደውሉ። ዳንኤል እንግዲህ ተመልከት፣ በብዙ ጥረት በብዙ መንገድ እስካሁን ድረስ የጦርነቱን መንገድ ለመራቅ የተደረጉ ቆይታዎች በተለይ ኢስላማባድ አደራዳሪ ሆና ራሷን ከከሰተችበት ጊዜ ጀምሮ ደጋግመን ይህንን አቅርበናል። ከአንድ ጊዜ በስተቀረ የአሜሪካና የኢራን ልዑካን ቡድን ሊገናኙ አልቻሉም። እንደሚታወቀው በሦስተኛ ወገን ነበር ይሄ ድርድር የቀጠለው። እስካሁን ያለ ሁኔታ ምንም ፍሬ ሊያሳይ ባለመቻሉ አሁን በግልጽ እንደሚታየው ወደ ለየለት መራራ ፍልሚያ ምናልባትም የዛሬ የዶናልድ ትራምፕ መግለጫን መሰረት አድርገን ካየን የእግረኛ ውጊያንም ወደሚያካትት አጠቃላይ ጦርነት ቀስ እያለ እየገባ መሆኑን እየተመለከትን ነው። ይሄ ከሆነ ደግሞ የመጀመሪያው እስካሁን ድረስ በተኩስ አቁም ተገቶ የቆየውና ራሷ ኢራን ከዚህ በኋላ ምን ተኩስ አቁም አለ ማለት ይቻላል በማለት ዋጋም የለም ያለችው ወይም ደግሞ የተባበሩት መንግስታት ዋና ጸሐፊ ስማቸውን ላስታውስ አልቻልኩም። አሁን ጉተሬዝ እስካሁን ይህን ጦርነት ከመካሄድ ገቶ ነበር ለማለት አይቻልም። ግን ዞሮ ዞሮ የነበረውን ተኩስ አቁም ከዋና ፍልሚያ መለስ ያለ የተኩስ ጊዜ ብለው ነው የገለጹት። ሌሰር ፋየር ነው ያሉት። ምክንያቱም ተኩስ አቁም ተባለ እንጂ ተኩስ አልቆመም። የለየለት ፍልሚያ ካለመሆኑ በስተቀረ ምንጊዜም ኢራንና አሜሪካ በመቆራቆስ ነው ያሳልፉት። በዛ ላይ ደግሞ ኢራን ወደ እስራኤል ከመተኮሷ ጋርም በኢራንና በእስራኤል መካከልም ተኩስ የተካሄደበት ተኩስ አቁም ነው። ስለዚህ አሁን በአጠቃላይ ይህ ተኩስ አቁም ሊባል የማይችል
በውጥረትና አንዳንዴ አልፎ አልፎ በተኩስ ይቋረጥ የነበረ ተኩስ አቁም አሁን መላ ያጣ ተኩስ አቁም ሆኗል። በማናቸውም አሁን ግምት ውስጥ እያስገቡት አይደለም፣ አሜሪካም ኢራንም። ስለዚህ አሁን የኢራንን ምላሽ ሰምተሃል። ከበፊቱ በበለጠ ኃይል ማንኛውንም የአሜሪካንን ጥቃት እንደምትበቀል ነው አንድ ከፍተኛ የኢራን ባለሥልጣን የገለጹት። ስለዚህ አሁን ምን እያየን ነው? ዩናይትድ ስቴትስ አሜሪካ በዛሬው ምሽት ለተከታታይ 3ኛ ጊዜ በኢራን ላይ ድብደባ ታደርጋለች። የትናንቱን ድብደባ ከተመለከትን በጦር ጀቶች እና ከጦር መርከቦች በሚተኮሱ ሚሳይሎች ቶማሃውክ ሚሳይሎች የታገዘ ነበረ። 49 ቶማሃውክ ሚሳይል ተተኩሷል በአንድ ቀን ፍልሚያ እና ደግሞ የጣሉትን የቦምብ መጠን አልገለጹም እንጂ ይህንንም ሊገልጽ ይችላል። ሴንትኮም ማዕከላዊ እዙ የባህር ኃይልና የአየር ኃይል የጦር ጀቶች ናቸው የተሳተፉት። ከ12 ከ13 አያንሱም የተደበደቡት የኢራን ይዞታዎች። ስለዚህ በእነዚህ ይዞታዎች ላይ ሁሉ ድብደባ ለማድረግ በተለመደ ሁሌ በምናየው አነስተኛ ግምት እንኳ ብንሄድ በደርዘኖች የሚቆጠሩ የጦር ጀቶች የተሳተፉበት ነው የሚሆነው። እስከ ጫኑት ሮኬትና ቦምብ ማለት ነው። ሚሳይል የሚተኩሳለ፣ ቦምብ የሚጥላለ። ስለዚህ በደርዘኖች ስንል 40፣ 50፣ 60 ከዛም በላይ ሊሆኑ የሚችሉ የጦር ጀቶች ማለት ናቸው። ዛሬ ዶናልድ ትራምፕ ምሽቱን እንደበድባለን ብለዋል። እዚህ ላይ መረዳት ያለብን ነገር በትናንትናው ፍልሚያቸው ኢራንም የበቀል እርምጃ ወስዳ ኩዌት፣ ባህሬንና ዮርዳኖስ አጥቅታለች። ኢራን እንደምትለው ከሆነ ዮርዳኖስ በሚገኘው የአሜሪካ አየር ኃይል ጦር ሰፈር ላይ ከባድ ጉዳት አድርሳለችና ላርጅ ናምበር ኦፍ warplanes or jets were destroyed ነው የሚለው። ይሄ ኢራኖች ደጋግመው እየገለጹት ያለው ነው። ከፍተኛ ቁጥር ያለው የጦር ጀቶች አውድመናል የሚሉት በዋነኛነት ተመታ የሚሉት ደግሞ የኤፍ-35ቶች የአሜሪካ ለማንም ገንዘብ ስላቀረበ የማትሸጣቸው ቱርኮች ለስንት ዓመታት ጠይቀው ያላገኙት ይሄን ለማግኘት ሲሉ ኤስ-400 የሚባለውን የራሽያ ሰራሽ አየር መቃወሚያን ከራሽያ ገዝተው ነበረ። ተገዝቶ ታሽጎ ነው የሚገኘው። አንድ ቀን ተጠቅመውበት አያውቁም። ቤዚካሊ ራሽያን ያሏት ውሰጅልኝ ነው። እሱን ዜና አልተከታተልነውም እንጂ ፕሮባብሊ ለራሽያ ተመላሽ ተደርጎናል ኦልሬዲ። ይሄን ያደረገችው በኔቶ አግባብ ውስጥ ቱርክ ይገባት የነበረውን የዚህን 5ኛ ጄኔሬሽን እጅግ ዘመናዊ የዓለማችን የጦር ጀት ለማግኘት የነበራት እድል የተስተጓጎለው የኔቶ ጠላት ብሎ ካስቀመጣት ራሽያ እንዴት የአየር መቃወሚያ ሲስተም በኔቶ ሲስተም ውስጥ የማይሄድ እንዴት ትገዛለች በሚል ተቃውሞ ነው። ቱርክ መሪ ብዙ ጊዜ በተናጠል እርምጃ ይታወቃሉ። ስለዚህ አሁን ከዚያ ያህል ዓመታት ቆይታ በኋላ በሶሪያ ጦርነት ጊዜ እየተገዛ ነው። አሁን እሱን መልሰው ይህንን ኤፍ-35 የጦር ጀት ለማግኘት ዋሽንግተን ድረስ ሄደው የተነጋገሩበትና ትልቅ በር የተከፈተላቸው ሁኔታ ፈጥረው ነው የተመለሱት። በዚህ ደረጃ የሚታይ ስለጠየቅ የማታገኘው እጅግ ዘመናዊ እጅግ ውድ የሆነ የጦር ጀት እዚህ ማነው ጆርዳን ላይ ሃንጋር የጦር ጀቶቹ ሃንጋሮች አሏቸው። አንድ የጦር ጀት ምንድነው የሚባለው እንደዚህ አሞራ ክንፍ የምንለው አይነት በሲሚንቶ የደደረ ከለላ ተደርጎ እዛ ውስጥ ነው የሚቀመጡት። እሱን ነው አወደምኩት ያለችው የኤፍ-35ቶችን። ስለዚህ አክቹዋሊ ዮርዳኖስ ውስጥ የሆነውን ነገር አናውቅም። አሜሪካ አላረጋገጠችውም። ስላላረጋገጠችው ለምንድን ነው ዛሬም ትናንትና በዛ መጠን የደበደቡ ከመሆናቸው አንጻርና በዋነኛነት የሚፈልጉት ይሄ ውል በአስቸኳይ እንዲፈረም ከመሆኑ አንጻር ዶናልድ ትራምፕ እንደገና በመረረ ሁኔታ ዛሬም የትናንትና ድብደባ እንደሚያደርጉና ኢቭን ካርግ ደሴትን በጦር ኃይላቸው ቁጥጥር ስር እንደሚያደርጉ መግለጻቸው ምናልባት በትናንቱ በተደረገው
የኢራን መልሶ ምንድነው የሚባለው ማጥቃት ወይም ማጥቃት አሜሪካ ላይ የተባለው ጉዳት ደርሶ እስከሆነ እንደዚህን ጥያቄዎች እንድታነሳ ያደርጋል። ስለዚህ አሁን የጦርነቱ ሁኔታ ቤንዚን እየተርከፈከፈበት ነው ውስጡ እና እንደሰማው ደግሞ ካርግ ደሴት ከአንዴም ለሶስተኛ ጊዜ ትናንት ተደብድቧል። ካርግ ደሴት የ90 በመቶ የኢራን የነዳጅና የተፈጥሮ ጋዝ የሚሸጥበት ቦታ ነው። ስለዚህ እሱን ያዘች ማለት አሜሪካ መቶ በሚባል ደረጃ የኢራንን የኢኮኖሚ አንገት አንቀች ማለት ነው። ስለዚህ ያ እንዳይመጣ ኢራን ወታደር ማስገባቷን፣ የአየር መቃወሚያዎች ማስገባቷን፣ ብዙ ቦታው ላይ ፈንጂዎች መጥመዷን ሰምተናል እና ሁኔታዎች ከድጡ ወደ ማጡ በጣም በፍጥነት እየሄዱ ነው። ዳንኤል ዓለም አሜሪካ የኢራን ቁልፍ የነዳጅ ማዕከል የሆነውን የካርግ ደሴትን እንደምትይዝ ዶናልድ ትራምፕ ሲያስጠነቅቁ ኢራኖች ዝም ብለው ካርግ ደሴትን ለአሜሪካ ሊሰጡ እንደማይችሉ ግልጽ ነውና፣ ስለዚህ ኢራን ደሴቱ እንዳይወሰድባት ስትል ከአሜሪካ ጋር ልትደራደር የምትችልበት አግባብ አለ ወይ? የዚህ ሁሉ ዓላማ አሜሪካ የፋየር ፓወር እና የሚሊተሪ አቅሟን የምታሳይበት ምክንያት ኢራኖች ይሄ መንገድ አያዋጣንም፣ የአገዛዙ ይሄ መንገድ ጨርሶ የሚያጠፋን ነው የሚሆነው። ስለዚህ አሜሪካ በዚህ ደረጃ አምርራ ከመጣች ወይል ሸብረክ ብለን ይሄን ነገር በስምምነት ቋጭተን እንደዚህ አቸማችመን ይሄን ነገር በዚህ መንገድ በድርድሩ መንገድ ብንወጣው ይሻላል የሚል መልእክት ለማስተላለፍ ነው ዶናልድ ትራምፕ ይሄን ያደረጉት። አሁን ትልቁ ጥያቄ ያለው እንግዲህ ሁለቱ ተዋጊዎች፣ አንደኛ ነገር ያለው ይሄ ጦርነት የጊዜ ጉዳይ ነው። ሁለተኛም የውጭ ለምሳሌ እግረኛ ማስገባት ከባድ ውሳኔ ነው ለአሜሪካ መሪ። እግረኛ ማስገባት ከባድ ውሳኔ ነው ለአሜሪካ መሪ። አንደኛ ማጋ የሚባለው ዶናልድ ትራምፕ ወደ ዋይት ሃውስ የመጡበት ነጭ ፈረስ አይሶሌሽኒስት ነው። ከአሜሪካ ድንበር ውጭ መዋጋት አለብን ብሎ አያምንም። ይቅርታ ቢያንስ ይሄ ዌስተርን ሄሚስፌር ከምንለው ካሪቢያን፣ ሰሜን አሜሪካ፣ ሜክሲኮ፣ ካናዳ፣ ላቲን አሜሪካ ታች እነዚህ መሀል እነዚህ የካሪቢያን ሀገሮች እነዚህን ወደ 42 ሀገሮች የሚካተቱበት ነው ይሄ ምንድነው ኖርዘርን ሄሚስፌር እና አሜሪካ የሚሊተሪ ስትራቴጂዋም የተቀረጸው በዛ ነው። አሜሪካ አይመለከታትም። ከዚህ በኋላ የራሷን ፖሊሲ ነው የምታደርገው። ከዚህ በኋላ ለየትኛው ውጊያ ነው የምትዘጋጀው? ለኢንዶ ቻይና፣ ለዛ ነው ኢንዶ ፓሲፊክ፣ ይቅርታ ኢንዶ ፓሲፊክ እነ ቻይና ያሉበት ክልል ነው። የኢኮኖሚ የሚሊተሪ ትኩረቷን በዋነኛነት ወደዛ ሙሉ ኃይሏን አስተባብራ የሚል ነው። አሁን ዶናልድ ትራምፕ ቬንዙዌላ ላይ ያንን ጥቃት ሲያደርጉ ስቲል በራሳቸው የአሜሪካ የሚሊተሪ የብሔራዊ ደህንነት መዋቅር ውስጥ ናቸው። ለምሳሌ ቬንዙዌላን አጥቅተው ማዱሮን በቁጥጥር ስር ፕሬዚደንቱን አድርገው ከበባ ጥለው ያካሄዱት ውጊያ ቢያንስ በአሜሪካ የብሔራዊ ደህንነት ፖሊሲ ውስጥ በአሜሪካ የሚሊተሪ ስትራቴጂ ውስጥ የሚካተት ነው። ኖርዘርን ሄሚስፌር ውስጥ ያለ አሜሪካ እዛ ጋ የቻይናንና የራሽያን እዛ ውስጥ ያላቸውን ከፍተኛ ተጽዕኖ ማዳከም አንዱ ሊሆን ይችላል፣ በዛ ፖሊሲ ውስጥ ማለት ነው። አሁን ዶናልድ ትራምፕ የመጡት እዚህ ኢራን ነው። በራሳቸው ሚሊተሪ ዶክትሪን ውስጥ አትካትትም። በጣም የራቀች ግዛት ናት። ስለዚህ ይሄ የማጋ ንቅናቄ የምትለው እሳቸውን ወደ ዋይት ሃውስ ይዞ የመጣው ንቅናቄ ኦልሬዲ የተፋታቸው ነው ያለው። እንደ ዲሞክራቶች ግሎባሊስት ሆነዋል። እርስዎ እንደ ዲሞክራቶች የዓለም ፖሊሲ እየሆንን ያለ ነው። ይሄንን በመቃወም ነው በዚህ መንገድ የመጡት እነሱ። ስለዚህ ዶናልድ ትራምፕ ጫና አለባቸው።
በህዝቡ ዘንድ ጫና አለባቸው። ምንድነው በኮንግረስ ደረጃ ጫና አለባቸው። እንደገና የደጋገምን የምንለው የህዳሩ ምርጫ አለ። እንደገና የኑሮ ውድነቱ አለ። የዚህ የአንድ ጋሎን ነዳጅ ዋጋ ኦልሞስት ወደ እጥፍ መጨመሩ ማለት ነው። ዶናልድ ትራምፕ የኑሉ ፋይት የሚያደርጉት በገቡበት ውስጥ አንድ ውጤት ይዘው ለመውጣት ነው የሚፈልጉት። በኒውክሌሩ ጉዳይና የሆርሙዝ ሰርጥን ወደ ነበረበት መልሰው ይህን ስምምነት ከኢራን ወስደው ለመውጣት ነው። በዚህ ስምምነት ውስጥ ኢራን $24 ቢሊዮን ከታሰረው ገንዘቧ ልታገኝ ትችላለች። ይህንን የምታደርግ ከሆነ ማዕቀቡ ሊነሳላት ትችላል ሙሉ በሙሉ። ከአሜሪካ ጋር ያሏት የተለያዩ ግጭቶች ሊወገዱ ይችላሉ። አሜሪካ በኢንቨስትመንት ልትሳተፍ ትችላለች። በዛ ሂደት ውስጥ አብርሃም አኮርድስ ባሉት ውስጥም በሂደት የእስራኤልና የኢራንንም ችግር ለመፍታት የሚያስችል የተሻለ እድል ሊያገኙ ይችላሉ። ይሁንና አሁን ኢራኖች አንድ ነገር ለመስጠት ፈጽሞ ዝግጁ አይደሉም። የሆርሙዝ ሰርጥን ሊለቁ አይችሉም። ምክንያቱም ስቴተሳቸውን በከፍተኛ ደረጃ ያነሳ ነው። የታሪክ አጋጣሚ ነው። የታሪክ ሀገሮች የሚነሱት የሚወድቁት በታሪክ አጋጣሚ ነው። ስለዚህ ሆርሙዝ ሰርጥን ብዙ ብለናል። ኢኮኖሚያዊ፣ ፖለቲካዊ፣ ዲፕሎማሲያዊ እና ሚሊተሪ ፋይዳው ይሄ ነው ተብሎ አይገለጽም። ኢሰን አቶሚክ ቦምብ ብለውታል ራሳቸው። ስለዚህ አሁን ትልቁ ችግር ያለው እዚህ ላይ ነው። ኢራኖችን የሆርሙዝ ሰርጥን ከእናንተ ሉዓላዊነት አውጥታችሁ ወደ ነበረበት መልሱ የሚለውን ላለመቀበል እስከ መጨረሻው ለመዋደቅ የመፈለግ አዝማሚያ ያላቸው። ኢቭን በኒውክሌር ስምምነቱ ላይም የተለያዩ ችግሮች ሊኖሩ እንደሚችሉ ቢታሰብም፣ ስለዚህ አሁን ካርግ ደሴት ላይ የምንመለከተው ነገር ምንድን ነው? ኢራኖች ለመዋጋት ዝግጁ ናቸው ማለት ነው። ስለዚህ አሁን ዶናልድ ትራምፕ እግረኛ ካንቀሳቀሱ፣ ኮማንዶዎች ካንቀሳቀሱ የተኩስ ልውውጥ ይኖራል፣ ሬሳ ሊኖር ይችላል። ለምሳሌ አሁን 13 የአሜሪካ ወታደሮች ናቸው የሞቱት በዚህ ጦርነት በተለያየ ምክንያት። አሁን ዶናልድ ትራምፕ በየተገኘው ቦታ ላይ ስለሚጠየቁ በቪየትናም ጊዜ እኮ 68 ሺህ ወታደር ነው የሞተው እያሉ መከራከር አለባቸው። የዲሞክራሲያዊ ሀገር ባህሪ ነው። ስለዚህ በእነዚህ ጫናዎች መሃል ሆነው በሙሉ ልብ ሆነው ለረጅም ጊዜ የሚቆይ በእግረኛ የታገዘ ምናልባት ታንክ የተለያዩ ነገሮችን ይዞ ይህንን የሚያስችላቸውን እኛን ክራሽ ለማድረግ የሚያስችላቸውን ግዙፍ ጦርነት ለማካሄድ ጊዜውም ሁኔታውም የራሳቸውም ሁኔታ አይፈቅድም የሚል ድምዳሜ ላይ ሳይደርሱ አልቀሩም ብሎ ማሰብ ይቻላል ኢራኖች። ይሁንና አሁን ነገሮች እየገቡበት ያለው ነገር ግን በጣም የከፋ ነገር ሊያስከትል ይችላል። በተኩስ ልውውጦች ወቅት የሚፈጠሩ ቴምፐርስ አሉ። ስለዚህ ዶናልድ ትራምፕ እነሆ ዛሬም ኢራን ትደበደባለች ብለዋል። በኢራን ላይ ትናንት የተደረገው ድብደባ ግዙፍ ነው ዳንኤል፣ በማንኛውም መመዘኛ ያ ይደገማል፣ የካርግ ደሴትንም ልንይዘው እንችላለን ብለው ተናግረዋል። ከኢራን በኩል እስካሁን ያለው ምላሽ ቅድም እንደሰማው ለሴንዴ ምላሽ የሰጡ በበለጠ ኃይል እንበቀላለን። አሁን ደግሞ አበሳው የማን ነው? ይሄ ጦርነት እንዳይቀጥል ዋነኞቹ ፈላጊዎች የሰላጤው ሀገራት ናቸው። የሚቻላቸውን ጥረት አድርገዋል። አሁንም ኳታሮች ለማድረግ የሞከሩት ይህንን ነው። ምክንያቱም አናውቅም ኩዌት የደረሰባትን፣ ባህሬን የደረሰባትን፣ ዮርዳኖስ የደረሰባትን ዋነኛ ዋጋ ከፋዮች እነሱ ናቸው። ስለዚህ ወደ ይሄ ጦርነቱ ተመለሰ ማለት ወደዱም ጠሉም እንደሱ ራሳቸው እልም ያለ ጦርነት ውስጥ እየገቡ ነው ማለት ነው። አሁን ተመልሶ የአየር ክልላቸው ይዘጋል። ትንሽ እንደ መነቃቃት ያለው የትራቭል ይቆማል። ቱሪዝም እንደገና ይወድቃል። እንደገና ደግሞ የጦርነቱ መፋፋም ተከትሎ ብዙ ካፒታል ጥሏቸው ይወጣል እና ደግሞ እንደ አሜሪካ የምትመጠን ምናልባት እስካሁን ያልጠበቁት አይነት የተለያየ ጥቃት ሊደርስባቸው ይችላል። ቤዚካሊ የሰላጤው ዕጣ ፈንታ ነው እዚህ ውስጥ አብሮ ያለው።
እነዚህ ድምር ሁኔታዎች ናቸው ብዙዎችን የሰላም ድርድሩ ይመረጣል የሚያስብሉት። ነገር ግን ኢራኖች ቅድም እንደነገርኩ ስትራቴጂካሊ የሆርሙዝ ሰርጥ ጉዳይ የማይደራደሩበት ጉዳይ ነው። እንደገና ደግሞ በዚህ በሚሳኤልም ጉዳይ ይህንን በማንኛውም ሁኔታ ማብለያው እስካላቸው ድረስ በቀናት እስከ ሳምንታት በሚሆን ጊዜ ከ10 እስከ 11 የኒውክሌር አረር ሊያስጨብጣቸው የሚችለውን የበለጸገ ዩራኒየም አሳልፈው ለመስጠት አይፈልጉም። ለአሜሪካ ብቻ አይደለም፣ ለየትኛውም ሀገር ከእጃቸው እንዲወጣ አይፈልጉም። ሴክርድ ነው፣ እንደ ግዛታችን እንደ ድንበራችን ነው የምንመለከተው የሚለውን አቋማቸውን የትኛውም ቦታ ለውጠው አንብበን አናውቅምና ሁኔታው በዚህ ደረጃ ነው የሚገኘው። ሰበር ዜና ነው አድማጮቻችን። የዩናይትድ ስቴትስ አሜሪካ ፕሬዚደንት ዶናልድ ትራምፕ በትናንትናው ዕለት በበርካታ የኢራን ግዛቶች ሆርሙዝ ሰርጥ አካባቢን ጨምሮ እንዲሁም የርዕሰ ከተማዋን ቴሄራንን መዳረሻዎች ጨምሮ ከባህር በሚተኮሱ 49 ቶማሃውክ ሚሳይሎችና እንደዚሁም በደርዘኖች የሚቆጠሩ የባህር ኃይልና የአየር ኃይል ጦር ጀቶች የተጣመሩበት ለሰዓታት የቆየ ድብደባ ማድረጋቸው ይታወሳል። መሰል ድብደባ በዛሬው ምሽት እንደሚካሄድና አልፎ ተርፎም አሜሪካ ኮማንዶዎችን በባህር ወይም በአየር ወደ የኢራን 90% ነዳጅ የሚሸጥባትን ካርግ ደሴት ላይ ሊያሳርፉ እንደሚችሉ ገልጸዋል። ዓለም አሜሪካ የካርግ ደሴትን ወሰደች ማለት ኢራን በተለይ የሆርሙዝ ሰርጥ ላይና የሰላጤው ሀገራት ላይ የምትወስደው እርምጃ ምን ያህል የከፋ ሊሆን እንደሚችል ብታብራራልን። እንደገና ደግሞ የሰላጤው ሀገራትም እንደከዚህ ቀደሙ ራሳቸውን መከላከል ላይ ብቻ ሊያተኩሩ ይችላሉ ወይስ ከኢራን ጋር ይዋጋሉ የሚለውን አያይዘህ ብትነግረን። ካርግ ደሴት 90% የኢራን ነዳጅ መሸጫ መደብር ነው። መርከቦች ጥግ ይዘው እየሞሉ የሚሄዱበት ነው። ስለዚህ ከፍተኛ መጠን ያለው ነዳጅ የሚጠራቀምበት ቦታም ነው፣ በከፍተኛ መጠን ያለው። ስለዚህ አሜሪካ ባትይዘው እንኳ እሱን ደሴት ሙሉ በሙሉ ብትደበድበው ከፍተኛ በቢሊዮን የሚቆጠሩ ውድመት ነው ልታደርስ የምችለው። ስለዚህ ቤዚካሊ ኢኮኖሚዋ የነዳጅ ኢኮኖሚ ነው። የኢራን በማዕቀብ ውስጥ ያለች ሀገር ናት። ስለዚህ በነዳጅና ፔትሮኬሚካል በምንለው የነዳጅ ውጤቶች በሆኑ ምርቶች ናቸው በአብዛኛው ወደ ውጭ የምታወጣቸው። ስለዚህ አሁን ይሄ ነገር ከከፋ የአየር ድብደባውም ላይ እንደገና እስራኤል መግባቱ አይቀርም። ያን የነበረው ነው ሊቀጥል ቢችለው። ስለዚህ የኢራን የፔትሮኬሚካል ኢንዱስትሪ፣ የብረት ኢንዱስትሪ በከፍተኛ ደረጃ መመታቱን እናውቃለን። በባለፈው የነዳጅ ክምችቶቿ፣ የተፈጥሮ ጋዝ ማምረቻ ተቋማቱ፣ ጠቅላላ መሬት ላይ በድልድዮች እና የኤሌክትሪክሲቲ መሰረተ ልማት የኃይል ምንጭ ማለት ነው። ያለ ኤሌክትሪክ ይሄንን ማሰብ ትችላለህ። በጣም የከፋ ወይም ደግሞ ዛሬ ማታ ስልጣኔ ይጠፋልና ወደ ድንጋይ ዘመን ለመከለስ የሚካሄድ ነው። ትልቁ ጥያቄ ይሄንን የሚያደርጉ ከሆነ የሰላጡ ሀገሮች ላይ እንደሚደገም አውቀው ነው የሚለው ነገር ካልበገራቸው በስተቀረ አሁን ያለው አካሄድ በጣም ከባድ ነው። ስለዚህ ነው በዚህ ጉዳይ አሁን በዚህ ጦርነት ማገርሸት ትልቁ ሽብር ያለው በሰላጤው ሀገሮች ላይ ነው። እጅግ ትልቅ ሽብር ያለው በሰላጤው ሀገሮች ላይ ነው። በጣም እርግጠኛ ሆኜ ነው የምነግርህ። ለምሳሌ ከልምድ ዛሬ አሜሪካ ድጋሚ በዚሁ መጠን ድብደባውን ካካሄደች የኢራን መልሶ ማጥቃት ማለት የኢራን የበቀል ጥቃት በኩዌትና በባህሬንና በዮርዳኖስ ሊገደብ አይችልም። እነ ሳዑዲ አረቢያ፣ እነ ተባበሩት አረብ ኤሚሬትና እነ ኳታር ራሳቸው ከዚህ የሚድኑ አይመስልም። ምክንያቱም ኢራን ይሄንን እየመጣ ያለ የአሜሪካንን በላ ማስቀረት የምትችለው እነዚህን ሀገሮች እኩል ተጎጂ እንደሚሆኑ በማሳየት ነው። ስለዚህ እነሱ ለኢራን ሰርቶ ማሳያ ናቸው እና ይሄ ነው ሪያሊቲው። ዓለም አሜሪካ አሁን እየወሰደች ያለችው እርምጃ ኢራን በራሷ ተነሳሽነት ወደ ድርድሩ ቀርባ እስካልተስማማች ድረስ አሜሪካ ኢራን ላይ የምታደርሰው ድብደባ ሊቆም እንደማይችል እርግጠኛ መሆን ይቻላል ወይ? ይህን ሊያቆም የሚችለው ሁለት ነገር ነው። አንደኛ የዚህ ጦርነት ዋነኛ ኢላማ
የአገዛዙ መሪዎች ናቸው፣ የጦር መሪዎች ናቸው፣ የፖለቲካ መሪዎች ናቸው። ስለዚህ ይህን ጦርነት ሊያቆመው የሚችለው አሜሪካ የአገዛዝ ለውጥ ማድረግ ስትችል። አሁን በስልጣን ላይ ያሉትን በተዋረድ ሆነ ሽቀብ የፖለቲካ መሪዎችንም ሆነ ወታደራዊ መሪዎችን የኢራን ወታደራዊ አደረጃጀት እስላማዊ ዘቦ አለ፣ ከዛ መደበኛ ጦር አለ፣ ከዛ ባሲጅ የሚባል ሚሊሻ አለ። የእነዚህ መሪዎች በኃይል በብርጌድ ከፋፍለ ዋና ዋና ኃይሉን መሪዎችና የኃይል አዛዦችን መምታት መቻል አለብህ። ኢራኖች እስካሁን ይሄ ጥቃት ፈጽሞባቸው ሰርቫይቭ አድርገዋል፣ ተርፈዋል። ስለዚህ አሁን እንደ አገዛዝ ካልጣልካቸው በስተቀረ በሌላ መንገድ ሊደራደርና ነገሮች በሙሉ ጠቅላላ የኢራን አጠቃላይ አቅጣጫም ተቀይሮ አዲስ ሁኔታ ሊፈጠር የሚችልበት መንገድ የለም። ወደንም ጠላንም አሁን ያሉት ከበፊቱ የከረሩ እስላማዊ አብዮታዊ ፖለቲከኞችና የጦር ሰዎች ናቸው ያሉት። ስለዚህ እነዚህን ሁለት ኃይሎች ጠምራ በከፍተኛ ደረጃ በማዳከም እንዳገዛዝ ለመጣል ፕሮባብሊ አሜሪካ እግረኛ ያስፈልጋታል። በተጨማሪም ብዙ የሚሏቸው ነገሮች አሉ እነሱ። ስለዚህ እነዚህ ነገሮች እስካልደረሱና የአገዛዙ አስኳል የቀረው አስኳል ስልጣን ላይ ያለውን ጨብጦ የያዘ ጣቶቹ መላላት እስካልጀመሩ ድረስ እሺ አይላቸውም። ስለዚህ ያ ደግሞ ወዴት እንደሚወስድ አይታወቅም፣ ዋስትናም የለውም። እና ማለት የሚቻለው ጦርነት መጨረሻውን ቢያንስ በዚህ ጊዜ ብሎ ማስቀመጥ ይከብዳል። መጨረሻውን ለምሳሌ ዶናልድ ትራምፕ በአሸናፊነት ሊወጡ ይችላሉ ብለን ብናስብ፣ ነገር ግን ምን ያህል ይቆያሉ በዚህ ጦርነት ውስጥ? ከዛስ በኋላ የሚተርፍ የፖለቲካ ካፒታል ይኖራቸዋል ወይ? ልብ አድርግ፣ ጆርጅ ቡሽ ትልቁ የፋርስ ባህረ ሰላጤ ዓለምን እንደዛ ያስጨነቀውን ጦርነት የኩዌትን መወረር ዓለምን ይዘው ዘምተው በ6 ሳምንት የአየር ድብደባና በ100 ሰዓት የእግረኛ ውጊያ አጠናቀቁት። አጠናቀው ሀገራቸው ገቡ። ነገር ግን የምርጫ በመጣ ጊዜ ሳዳም ሁሴን አሁንም ምላሱን ያወጣብን የለ እንዴ? ለመሆኑ ያ ጦርነት ተካሄደው ለምንድን ነው? ማን ያሸንፈው? በሚል የአርካንሳስ ዶሮ አርቢ፣ አርካንሳስ በዶሮ አርቢነት ነው የምትታወቀው። ከዛ የመጣ ቢል ክሊንተን የሚባል ወጣት ጋቨርነር ነው እኛን በውጭ ዲፕሎማሲ ብትል በቬተራን የአሜሪካ ፖለቲከኛ የሁለተኛ ዓለም ጦርነትን የተፋለሙ አርበኛ እና የባህረ ሰላጤውን ጦርነት ያሸነፉ ኃይለኛ መሪ መሳቂያ መሳለቂያ ሆነው ነው የተሸነፉት። ስለዚህ አንዳንድ ጊዜ ዋስትና አይሰጥህም ማለት ነው። ስለዚህ ዶናልድ ትራምፕም በምቾት አይደለም የሚያደርጉት። የአሜሪካ ቤተ መንግስት ሸብተህ የምትወጣበት ቦታ ነው። በዚህ መንገድ ከሄዱ ዶናልድ ትራምፕ በእውነት ነው የምነግርህ ለመጀመሪያ ጊዜ ሽበት ይወራቸዋል። በቀለም የማይሸፈን ሽበት እና እርጅናቸውን በከፍተኛ ደረጃ ነው የሚፋጠነው። ቦታው ኃይለኛ ነው። ይችን መንገድ ለመሄድ ሳይፈልጉ ነበር እስካሁን የቆዩት። አሁን ግን እንደምናየው ዶናልድ ትራምፕ መምታት ጀምረዋል። ዳንኤል አይ ቲንክ በሌላ ዜና እንመልሳለን። በጣም ጥሩ ዓለም፣ ለትንታኔው በጣም አመሰግናለሁ። መልካም ጊዜ ይሆንልህ። መልካም ጊዜ። በ5.9 ሚሊዮን ብር ሙሉ ክፍያ ባለ 2 መኝታ የቦሌ ጉረቤት በሆነችው ጃክሮስ ላይ ኮምፓውንድ አፓርትመንት ቤቶችን ከሸዋሪ ሊስቴት 25% ቅናሽ የተደረገላቸውን ቤቶች በካሬ በ63 ሺህ ብር ብቻ። ድርጅታችን ሸዋሪ ሊስቴት የሸዋ ሾፒንግ ሴንተር እህት ኩባንያ ሲሆን ባለፉት 2 ዓመታት ከ100 በላይ ቤቶችን አስረክበናል። አሁን ደግሞ ከ10% ቅድመ ክፍያ ጀምሮ ለሚከፍሉ በካሬ በ83 ሺህ ብር ብቻ ባለ 2 መኝታ በ790 ሺህ ብር ቅድመ ክፍያ ብቻና በ7.9 ሚሊዮን ሙሉ ክፍያ ባለ 3 መኝታ በ1.1 ሚሊዮን ቅድመ ክፍያና በ11 ሚሊዮን ሙሉ ክፍያ ይግዙ። ይህ ቤት ዋጋ ለ10 ቤቶች ብቻ ስለሆነ ይደውሉ።